የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በውጊያ የተማረኩትን ኮሎኔል ለማስለቀቅ በሚል የፋኖ አመራሮች ቤተሰቦችን በወታደራዊ ካምፕ ማፈኑ ተሰማ። አፋብን ያገዛዙን ድርጊት አሳፋሪ ብሎታል። በሌላ በኩል በአማራ ክልል ወሎ፣ ጎንደርና ሸዋ ቀጠናዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉ ተሰምቷል። በዝርዝር እንመለከተዋለን። አሜሪካና ኢራን የሁለት ሳምንታት የተኩስ አቁም ስምምነት ለማድረግ ተስማምተዋል። ይህ ስምምነት ለዓለም ከፍተኛ እፎይታን ያመጣ ሲሆን በኢራን ዋና ከተማ ቴህራን ውስጥ ነዋሪዎች የሁለት ሳምንቱን የተኩስ አቁም በመደገፍ አደባባይ ወጥተዋል። ይህ በእንዲህ እንዳለ አሜሪካና ኢራን የሆርሙዝ ወሽመጥን ለመክፈት ከተስማሙ በኋላ የነዳጅ ዋጋ በዓለም አቀፍ ደረጃ መቀነስ አሳይቷል። በዝርዝር የምናየው ሌላኛው ጉዳይ ነው። የተባበሩት መንግስታት ድርጅት ልዩ መልእክተኛ በሱዳን ያለውን ጦርነት ለማርገብ ከፈጥኖ ደራሽ ኃይሉ መሪ ጋር በናይሮቢ ውይይት ማድረጋቸው ተሰማ። ልዩ መልእክተኛው ፔካ ሃቬስቶም ከጀነራል ሐምዳን ዳጋሎ ጋር የተወያዩት በካርቱም ከጀነራል አልቡራን ጋር ከተወያዩ በኋላ ነው ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህን ጉዳዮች በዝርዝር ትሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ በውጊያ የተማረኩትን ሌተናል ኮሎኔል ደመላሽ አሰፋን ለማስለቀቅ በሚል የፋኖ አመራሮች ቤተሰቦችን በወታደራዊ ካምፕ ማፈኑ ተሰማ። አፋብን የአገዛዙን ድርጊት አሳፋሪ ብሎታል። በሌላ በኩል በአማራ ክልል ወሎ፣ ጎንደርና ሸዋ ቀጠናዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያም ተባብሶ ቀጥሏል። መጋቢት 27 2018 ዓ.ም በጎጃም ደጋዳሞት ወረዳ ፈረስ ቤት ከተማ በተደረገ ከባድ ውጊያ ሌተናል ኮሎኔል ደመላሽ አሰፋ ቆጭቶን ጨምሮ በርካታ የአገዛዙ ጦር አባላት በፋኖ ኃይሎች ማረካቸው የሚታወስ ሲሆን አገዛዙ በፋኖ የተማረኩትን ወታደሮች ለማስለቀቅ በሚል የፋኖ አመራሩን ቤተሰቦች በወታደራዊ ካምፖች አግቷል ወይም አፍኗል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በዚህም በደጋዳሞት የተደረገውና የአገዛዙ ወታደሮች የተማረኩበትን ውጊያ የመራው የአፋብን ቴዎድሮስ እዝ 109ኛ ኮር ወታደራዊ አዛዥ የሆነው አርበኛ ታዘበው ስዬ ቤተሰቦች ነው የብልጽግና አገዛዝ አፍኗቸዋል የተባለው። የአፋብን ህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ በውጊያ የተማረኩበትን ኮሎኔል በውጊያ ማስለቀቅ እንደማይችል ያረጋገጠው የብልጽግና አገዛዝ ከፋኖ ጋር ምንም አይነት ግንኙነት የሌላቸውም የአርበኛ ታዘበው ስዬ ወንድም አቶ ጌትነት ስዬ እህቱን ወይዘሮ ጥሩ ወርቅ ስዬንና የእህቱን ባላቶች መልስ ተሻለን ባህር ዳር ከተማ ላይ ከመኖሪያ ቤታቸው በማፈን ምዕራብ እዝ ማዘዣ ወይም መኮዳ አስሯቸው ይገኛል ስላስታ ታውቋል። ከታሰሩት መካከል ወይዘሮ ጥሩ ወርቅ ስዬ የ4 ወር ህፃን እንደያዘች ነው ያለው አፋብን የህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ ነው። የአርበኛውን ቤተሰቦቹ ማፈን የተማረከውን ኮሎኔል እንዲለቀቅ ጥያቄ ያቀረበው የብልጽግና ካድሬዎችና የመከላከያ አመራሮች ከታጋዩ የተሰጣቸው ምላሽ ታሳፍራላችሁ የሚል ነው ያለው አርበኛ አስረስ ማረ ዳምጤ በውጊያ የተማረከው ኮሎኔል ለማስለቀቅ የተፈጸመው የንጹሐን አፈና ፕሮጀክት የተነደፈውና የተመራው ሀገር እንመራለን ብለው በሚያስቡ የብልጽግና ከፍተኛ ካድሬዎችና ጀነራሎች መሆኑ ኢትዮጵያ ያለችበትን የዝቅታ ደረጃ የሚያመለክት ነው ሲል አጋልጧል። ከጦርነቱ ጋር ምንም ግንኙነት የሌላቸው ለፍቶ አዳሪ ቤተሰቦች ላይ የተፈጸመው አፈና ነውረኛ ተግባር መሆኑን አውቀው በአስቸኳይ የማያስተካክሉ ከሆነ ይህን ተከትሎ ለሚመጣ ችግር ያገዛዙ የጸጥታና የፖለቲካ አመራሮች ኃላፊነቱን የሚወስድ ይሆናል ሲል ነው አስረስ ማረ ያስጠነቀቀው። ይህ በእንዲህ እንዳለ በአማራ ክልል ወሎ፣ ጎንደርና ሸዋ ቀጠናዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉ ሰምቷል። በክልሉ ወሎ ቀጠና ዳውንት፣ ግዳንና ላስታ ወረዳዎች ከባድ ውጊያ መቀጠሉን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግሯል። አገዛዙ በሰሜን ወሎ ዞን ግዳን ወረዳ አስቂት የተባለ አካባቢ የድሮን ጥቃት መፈጸሙን የተናገሩት የመረጃ ምንጮች በቀጠናው ከግዳን ወረዳ በተጨማሪ በላስታ ኩልመስክ አካባቢ በቡድን መሳሪያ የታገዘ ውጊያ መደረጉን ተናግሯል። በዳውንት ወረዳ ኩርባ ዙሪያ በተደረገ ውጊያ ደግሞ የፋኖ ኃይሎች ድል ማስመዝገባቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ የወሎ ቀጠናና የጎንደር ቀጠና የፋኖ አህዶች በቅንጅት በተሰለፉበት የዳውንት ወረዳ ውጊያ በአገዛዙ ጦር ላይ ከፍተኛ ጉዳት ደርሷል ነው የተባለው። ኩርባ ከተማ የሚገኘው የአገዛዙ ጦር በፋኖ ኃይሎች ከበባ ውስጥ ገብቷል ሲሉ የአካባቢው መረጃ ምንጮች ጨምሮ ተናግሯል። በተመሳሳይ የፋኖ ኃይሎች በሸዋ ቀጠና መርሃ ቤቴ ሬማ አካባቢ ባደረጉት ውጊያ ከ25 በላይ የአገዛዙ ጦር
101ኛ አየር ወለድ ክፍለ ጦር አባላት መገደላቸው የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። መጋቢት 29 2018 ዓ.ም በሚዳሬማ ይጎቪያ የተባለ አካባቢ በተደረገ ውጊያ ነው በርካታ የአገዛዙ ወታደሮች መገደላቸውን አፋብን ያስታወቀው። አሜሪካና ኢራን የሁለት ሳምንት የተኩስ አቁም ለማድረግ መስማማታቸው ለዓለም ከፍተኛ እፎይታ ፈጥሯል። በኢራን ዋና ከተማ ቴህራን ውስጥ ነዋሪዎች የሁለት ሳምንቱ የተኩስ አቁም በመደገፍ ሰልፍ የወጡ ሲሆን በዚህም የተነሳ ደግሞ የዓለም የነዳጅ ዋጋ መቀነስ አሳይቷል። ኢራንና አሜሪካ የሆርሙዝ ወሽመጥ ተከፍቶ መርከቦች እንዲያልፉ የሚያስችል የሁለት ሳምንት የተኩስ አቁም ለማድረግ ተስማሙ። ሁለቱ ሀገራት እዚህ ስምምነት ላይ የደረሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኝ የባህር መተላለፊያ ማክሰኞ ሌሊት ድረስ ማትከፍት ከሆነም ዛሬ ማታ ሙሉ ስልጣኔ ይወድማል የሚል ዛቻ ካሰሙ ከሰዓታት በኋላ ነው። ሀገሪቱን ሲያሸማግሉ የነበሩት የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ የተኩስ አቁሙን ወዲያውኑ ገቢራዊ መሆን እንደሚጀምር አስታውቀዋል። ፕሬዝዳንት ትራምፕ ቴህራን ከባህረ ሰላጤው የሚወጡ የነዳጅና ሌሎች ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ የምትከፍት ከሆነ 2 ሳምንት ለሚሆን ጊዜ ኢራን ላይ የሚፈጸመው ድብደባና ጥቃት ለማቆም መስማማታቸውን ገልጸዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ በዚህ ጊዜ የተኩስ አቁም የተስማሙት ሁሉን ወታደራዊ ግብ ስላሳኩና ከዛም በላይ ስላገኙ እንደሆነ ጠቅሰዋል። በዚህ 2 ሳምንት ውስጥ ኢራን ከወታደራዊ ኃይሏ ጋር በመቀናጀት በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ትፈቅዳለች ብሏል። ኢራን በበኩሏ 10 ነጥቦች ያሉት እቅድ ይፋ አድርጋለች። በእቅድ ውስጥ ከተካተቱት ጉዳዮች አንዱ ኢራን፣ ኢራቅ፣ ሊባኖስና የመን ውስጥ ጥቃት መቆም አለባቸው የሚል ነው። ኢራን ላይ የተጣሉ ማዕቀቦች ለማንሳት ሙሉ ቁርጠኝነት እንዲኖር ማድረግ፣ በአሜሪካ የተያዙ የኢራን ገንዘብና ሀብቶች መልቀቅ፣ እንዲሁም በአገሪቱ ላይ የደረሰውን ውድመት መልሶ የሚገነባ ወጪ የሚሸፍን ሙሉ የካሳ ክፍያ መፈጸም በእቅድ ውስጥ ተካቷል ይላል ቢቢሲ። የአገሪቱ መንግስት ኢራን ማንኛውም የኒውክሌር መሳሪያ እንዲኖራት ላለመፈለግ ሙሉ ቁርጠኛ ይሆናል ሲልም ቃሉን ሰጥቷል። የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት ባወጣው መግለጫ ይህ የኢራን ድል በፖለቲካ ድርድር ላይ ይጸናል ብሏል። የፓኪስታኑ ጠቅላይ ሚኒስትር ሻሪፍ የተኩስ አቁሙ እስራኤል በኢራን የሚደገፈው ሂዝቦላ ላይ ዘመቻ ከፍቻለሁ ባለችበት ሊባኖስ ውስጥም ተግባራዊ እንደሚሆን ተናግሯል። የእስራኤል ባለስልጣናት ግን በሂዝቦላ የተጋረጠውን ስጋት እስከሚወገድ ድረስ ከሊባኖስ እንደማይወጡ ተናግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ይፋ ከተደረገ ከጥቂት ሰዓታት በኋላ ባወጡት መግለጫ ኢራን በአፋጣኝ ሆርሙዝ ወሽመጥን የምትከፍት እንዲሁም አሜሪካ፣ እስራኤል እና ሌሎች የቀጠናው ሀገራት ላይ የምትፈጽመውን ጥቃት የምታቆም መሆኑን ተከትሎ የሚሰነዘርባት ጥቃት ለ2 ሳምንት እንዲቆም ፕሬዚዳንት ትራምፕ ያስተላለፉት ውሳኔ እስራኤል ትደግፋለች ብለዋል። የጠቅላይ ሚኒስትሩ መግለጫ አክሎም የተኩስ አቁሙ ሊባኖስን አያካትትም ሲሉ እስራኤል እግረኛ ወታደሮቿን ባሰማራችባት ጎረቤት ሀገር ተፈጻሚ እንደማይሆን ገልጸዋል። ፕሬዚዳንት ትራምፕ በኢራን የተኩስ አቁም ለማድረግ ውሳኔ ባሳለፉበት ሂደት ውስጥ እስራኤል ምን ያህል ተሳትፎ እንደነበራት ግን ግልጽ አልተደረገም። አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የሁለትዮሽ ስምምነት ተኩስ አቁም ለማድረግ መስማማታቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ከፍተኛ ቅናሽ ማሳይቷል። ዓለም አቀፉ የነዳጅ ዋጋ ለመለካት ጥቅም ላይ የሚውለው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በ13 በመቶ ገደማ ቀንሶ $94.8 ገብቷል። በአሜሪካ የሚሸጠው ነዳጅ ደግሞ የ15 በመቶ ቅናሽ ማሳየት ዋጋው $96.75 ደርሷል። አሁን ቢሆን ግን የነዳጅ ዋጋ የኢራን ጦርነት ከጀመረበት አስቀድሞ ሲሸጥ ከነበረው በበርሜል $7 ገደማ ዋና የጨምሮ ነው ቀጥሏል። በአሜሪካና ኢራን ጥቃት ተከፍተበት ኢራን ሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ጥቃት እንደምትፈጽም ከዛተች በኋላ የመካከለኛው ምስራቅ ነዳጅና ጋዝ አቅርቦት በግልጽ የተስተጓጎለ ሲሆን የኢነርጂ ዋጋም በከፍተኛ ደረጃ በዓለም ጨምሯል። እጥረቱም ዓለም ኢኮኖሚ አናግቷል። ወሽመጡ መዘጋቱ ተከትሎ ረጅም ጊዜ ባህር ላይ የቆዩ በርካታ ነዳጅ ጫኝ መርከቦች በአሁኑ ስምምነት እንዲያልፉ እንደሚፈቀድላቸው ይጠበቃል። የመርከቦቹ ማለፍ ለዓለም አቀፉ የነዳጅ ገበያ ላይ ትልቅ እፎይታ እንደሚላቸው ባለሙያዎች እየተናገሩ ነው ማለት ቢቢሲ ዘግቧል። የተባበሩት መንግስታት ድርጅት ልዩ መልእክተኛ በሱዳን ያለው ጦርነት ለማርገብ ከፈጥኖ ደራሽ ኃይሉ ልዩ መሪ ጋር በናይሮቢ ውይይት አድርገዋል።
ልዩ መልእክተኛው ፔካ ሃቬስቶ ከጀነራል ሐምዳን ዳጋሎ ጋር የተወያዩት በካርቱም ከጀነራል አልቡራን ጋር ከተወያዩ በኋላ ነው። ለሱዳን የተባበሩት መንግስታት ድርጅት የልዩ መልእክተኛ ፔካ ሃቬስቶ ከፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ኬሚቲ ጋር ሰኞ ዕለት በናይሮቢ ተገናኝተው ጥረቱን ማርገብ በሚቻልባቸው ተግባራት ላይ መወያየታቸው ሰምቷል። በኬንያ ዋና ከተማ የተካሄደው የስብሰባ የሃቬስቶን የመጀመሪያ ቀጠናዊ ጉብኝት አካል ነው። የተባበሩት መንግስታት ድርጅት ለ3 ዓመት የቀጠለውን ጦርነት ለመፍታት የሚደረገውን ጥረት አጠናክሮ የቀጠለ ሲሆን በዚህም መልእክተኛው ቀደም ብሎ በካርቱም ከሽግግር ሉዓላዊ ምክር ቤቱ ፕሬዚዳንት ጀነራል አብዱልፈታህ አልቡርሃን ጋር ተወያይተው አሁን ደግሞ ከተጻራሪያቸው ኃይል መሪ ጋር ተወያይተዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጃሪክ ውይይቱ ሰላማዊ ሰዎችን ስለመጠበቅ ሀሳብ ለመለዋወጥ የተገኘ ገንቢ አጋጣሚ ነው ሲሉ ገልጸውታል። ሃቬስቶ ያነጋገሯቸው ሁሉም ባለድርሻ አካላት ከዓለም አቀፉ ድርጅት ጋር ለመተባበር ዝግጁነታቸውን ማሳየታቸውን ጠቁሟል። ዱጃሪክ በኒውዮርክ በሰጡት መግለጫ ይህ የሚያበረታታ ሲሆን የሱዳናውያን ስቃይ ለማቆም በፍጥነት ወደ ተጨባጭ እድገት ሊቀየር ይገባል ብሏል። ሃቬስቶ ወደ ኬንያ ከመምጣታቸው በፊት ባለፈው ሳምንት መጨረሻ በካይሮ ከግብጽ ባለስልጣናት ከአረብ ሊግና በስደት ከሚኖሩ የሱዳን ማህበረሰብ አባላት ጋር ውይይት አድርገዋል። ይህ ዲፕሎማሲያዊ ተልዕኮ በተባበሩት መንግስታት ድርጅት በካርቱም ያለውን የሰብአዊ ድጋፍ ስራ እያሰፋ ባለበት ወቅት የተከናወነ ነው ይላል ዘገባው። የሰብአዊ ድጋፍ አስተባባሪ ዴኒስ ብራውን ከዋናው የስራ ቡድን ጋር ሰኞ ዕለት ወደ ካርቱም የተመለሱ ሲሆን ይህም ጦርነቱ ከተጀመረ አንስቶ በከተማዋ ተዘግተው የነበሩ ቢሮዎች በከፍተኛ ሁኔታ ስራ መጀመራቸውን የሚያሳይ ነው በማለት ዘገባው ጨምሮ ያስረዳል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።